ይሄን ሰሞን እንግዲህ ሽኝት በስቷል። ባይ 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 ማርትዬ፣ ምንም ማድረግ አይቻልም። በነገራችን ላይ ፈጣሪሽን አመስግኝ። ረዥም ጉዞ አልተጓዝሽም። ይሄን እንደዚህ አብሬ ይሄን ያህል ጊዜ ቆይቼ ለምን እንዲህ አልነገርከኝም፣ ለምን እንዲህ ሆነ የምትይበት ጊዜ ላይ አይደለሽም። ፈጣሪሽን አመስግነሽ ከሰው ህይወት ጥርግርግ ውልቅ ብለሽ የምትወጪበት ታይም ነው ይሄ ጊዜ ማለት ነው። እንደ እህትነት የምመክርሽ ነገር አቤላ እንግዲህ ሶሊን መርጧል። የልጅነቴ ናት፣ ብዙ ነገር አብረት ያሳለፍኩ ልጅ ናት። በአብርሽና በሩቲ ሰርግ ጊዜ እንኳን ታምሜ እሷ ነበረች ከአብራኝ የነበረችው፣ ብዙ ነገሮችን ቴከር ስታደርገኝ የነበረችው ሶሊ ናት። ሶሊን መቼም ቢሆን ማጣት አልፈልግም። ማርታ ደግሞ ጥሩ ሰው ነሽ፣ መልካሙን ያጋጥምሽ ተብለሽ ተመርቀሻል። እዚህ ጋር መነፈራረቅ ምናምን ነገር አያስፈልግም። ፈጣሪሽን አመስግነሽ ከሰው ህይወት ውልቅ ብለሽ መውጣት ነው። እናንተ ቆየ ሰው ባል ላይ ሙጥኝ ማለት ከዘራችሁ ነው እንዴ? እንደዛ እስኪመስለን ደረጃ እኮ ነው ጋይስ። ይችኛውም መሽገር ሆና አልወጣ ብላ አስቸግራለች። እስኪ አንቺ እንኳን ወጥተሽ ገላግሊን። የእሷም በቅርቡ ጠብቁ ደግሞ ማለት ነው። የውሽሚትም በቅርቡ ጠብቁ። ስለዚህ ኤፍሬም አቤል እንግዲህ መርጧል፣ ምርጫውን መርጧል። ከሶሊ ጋር ነገሮች ተስተካክሎ ከሶሊ ጋር በቃ ሁሉን ነገር ማስተካከል እንደሚፈልግና ሶሊን በደንብ እንደሚያፈቅራት ተነግሯታል። ንፋስ ላይ ቀርታለች ማርቲሻ። እንግዲህ ሶሊሻን መርጦ አቤላ ጉዞውን ቀጥሏል ማለት ነው። እውነት ለመናገር ደስ ይላል። ምክንያቱም ከልጅነታችሁ ጋር አብራችሁ ብዙ ነገር ካሳለፋችሁ ሰው ጋር መሆን ከዚህ በላይ የሚያስደስት ደስታ የለምና ማርትዬ ደግሞ በቃ መልካሙን ያጋጥምሽ፣ አታለቃቅሺ። ከቡታጀራ ወደ ሸገር ተመለሽና የራስሽን አዳም ጠብቂ ወይ ደግሞ ፈልጊ ለማለት እወዳለሁኝ። ይሄ ነው ጋይስ ያለው ጉዳይ ማለት ነውና ባይ ባይ ማርትዬ፣ ባይ ባይ።